ቅዳሜ ከሰዓት እንደቀጠለ ነው ፕሮግራሞቻችንም እንደቀጠሉ ናቸው እንግዲህ ቀደም ሲል እንደገለጽ ነው ከዚህ ቀደም የተቀረጹ ዛሬ የሚተላለፉ ፕሮግራሞች አሉ ከዚያ መሃል አንዱ የእንግዳ ሰዓት እውነት ነው በዛሬ እንግዳ ሰዓታችን ከአንበሳ ጋር ያደገ ሰው ሆኖ አንበሳ ይሆነ የሳምበሳ በጣም ፌመስ የሆነ መኩሪያ አንበሳን ያው በኢትዮጵያ አየር መንገድ ምልክትነት ወይም ደግሞ በሻፍትን አፍሪካ በተሰኘው ፊልም ላይ የምናቀውን መኩሪያ አንበሳን ያሳደጉ የሳቸው ልጅ ነው በጣም ቆንጆ ቆይታ ነው አድርገን የነበረው ስለዚህ ከእንግዲህ እንዴት ነው የምንለው ከመኩሪያ አብሮ አደጋ ከመኩሪያ አሳዳጊ 50 አለቃ ገብሬ ልጅ ከሆኑት ሀብታሙ ጋር ቆይታ አድርገናል ቀጥታ ወደ ፕሮግራሙ ነው የምናልፈው አብራችሁ ቆዩ አንበሳ የልከስ መጥቼ ነው አለ ጀነራሉ ጋር ቀረበ ሰላምታ ሰጥቶ ይሁን እንደዚህ አድርጎኝ ምንም መኝታ የለንም ማለት ገብሬ ፈትቻለሁ አባቴን ገፍትሮት አያው ላይ ከግቢ ወጥቶ አላው ላይ ወጣባት እና ምንድነው ይሄ እንጨት ከሰል ምናምን ይላል አይ ለልጆች ነው ይላል አይቻልም ይሉት በዱላ አንበሳውን ቂጡን ሲነካው ይጮሃል ይዘው ሂዱ አለ እኮ ማን ነው መኩሪያ እዛው አንበሳው ክፍል ቆልፎብኝ ሄደ ይዞ ግቢ ሲገባ ልጅ በቃ ተበትኖ ወጣ አንበሳው ድግ ነው እዛ ጊዜ በቃ ሰው ልልልልል ቅዳሜ ከሰዓታችን እንደቀጠለ ይገኛል አሁን በእንግዳ ሰዓት ላይ ነን ዛሬ ጨዋታ እንጫወታለን ስለ ሀገር እናነሳለን ስለ ሀገር ምልክትም እግረ መንገድ እንዲሁም ደግሞ ሳቅ ጨዋታ ደግሞ የሚጭሩ ነገሮችም ይነሳሉ ማን ይሆን እንግዳው ጸግዬ ከዚህ ቀደም እንግዲህ ነፍሱን ይማረውና ገነነ መኩሪያ በመጽሐፍ እንግዳችን መኩሪያ የተሰኘ መጽሐፍ ይዞ መጥቶ ነበር ስለ መኩሪያ በደንብ ነው የምናውቀው መቼስ የአንበሳው መኩሪያ የሀገር ምልክት ነው እንዳልከውና የአንበሳውን አስተዳደግ ቤተሰቦቹን በደንብ ስናወራ ነበር የዛ ቀንና እንዲሁም ቤተሰቦቹ አሉ ስንል ነበር እንግዲህ ኖረው ዛሬ ጋብዘናቸዋል አቶ ሀብታሙ ገብሬ እንኳን ደህና መጡ እንኳን ደህና ቆያችሁን ጸድዬ ዮኒዬ እና እንግዶቹም ሁላችሁ በአጠቃላይ እኔ አሁን በቴሌቪዥን ፕሮግራም በከታተል የአንበሳው ቤተሰቦች መጡ ሲባል አንበሳ ነበር የምጠብቀው አንበሳው ከዛም በላይ ነው ቆይ አንበሳው ከሞተ ስንት አመት ሆነ አሁን 1974 ነው የሞተው ሐምሌ 2 ነው የሞተው መኩሪያ አዎ ሐምሌ 7 አባቴ ነው የሞተውና 5 ቀን ነው አብረው እና ልክ እንደሞተ ነስር በሽታ ነበረው በህክምና ሲረዳ ቆይቶ ቫይታሚን ኬ በመርፌ ነበር ያለው ነስር ነበር የሚያመው 27 አመት እንግዲህ አንድ ቤት ውስጥ ነንና እንዳረፈ በቀጥታ ህብረት ድርና የለድራሽ የሚባል ድሮች አሉ ተለፈፈ ሰው ለቅሶ ደርሶናል እድር ነው ያለው ያስታውሳሉ እርሶ ይዛኔ አዎ እድር በቃ ተለፎ የገብሬ መጀመሪያው ልጅ ሞተ መኩሪያ ተብሎ እድርተኛ ደርሶናል እድር ነው ያልበላ ነውና ቀብሩም በከፍተኛ ሁኔታ ነው የተቀበረው ይሄውን ትላልቅ ታዋቂ ሰዎች እንደሚቀበሩት በክብር ዘበኛ ማርሽ ባንድ በመሳሪያ ታጅቦ ቀብሩ እዛው ግቢ ውስጥ በክብር ነው የተቀበረው እዛው ግቢ ውስጥ የተወልዶ ያደገበት ግቢ ማይጮጦር ሰፈር ካምፕ አሁን የከፍተኛ መኮንኖች ማሰልጠኛ ካምፕ ይባላል ጃልሜዳ ፍል ለፊት ያለ ካምፕ እና እንትኑን ጸጉሩን እንዳለ ቆዳው ተገፎ ሄዶ እሱ ራሱ ተወጥሮ ስጋው ነው የተቀበረው በአሁኑ ሰዓት እዛው ራሱን መስሎ እዛው ሐውልት ግን አለው ሐውልት ተሰርቶለት ራሱ ተሰርቶ አንበሳው ራሱ ያለ ነው በህይወት የሚመስልሽና እዛው ግቢ ውስጥ አለ ሰዎች አሁን ብዙ ጊዜ አያውቁትም እዛ ሲመጡ የከፍተኛ መኮንኖች ካምፕ እንደፈለክ አትገባም ያው ጥብቅ ነው የወታደር ካምፕ ነው ስለዚህ ያንን የሚጎበኝ ታሪኩን ዛሬ ተጽፎ ዋንጫው አለ አጠገቡ በመስታወት ውስጥ አድርገውት ነው ያስቀመጡትና ይሄ ልክ አሁን እንደ ዩኒቲ እንትን ቤተ መንግስት ምናምን እንዳለው እዛ ጋር ከነ ታሪኩ ይቀመጥ ለህዝብ እይታም ለሱም ታሪክ በጣም ጥሩ ነው አሁን እዛ እንደፈለክ ገብተህ መታው አይደለም ግን እግዚአብሔር ይስጣቸው የዲኖቹ የትምህርት ቤቱ እንትኖች በፈለኩት ሰዓት ስገባ ምንም አይነት መረጃ አስፈልግ በጣም የሚተባበሩኝ ናቸው እንዴ አንተማ ያው በዚህ አይነት ነው ቀብሩ በክብር ነው የተቀበረው መልካም
እንግዲህ ከቀብሩ ጀመር አጋጣሚ ነው ጫወታው አጋጣሚ መነሻ ሆነ የቀብሩ ሁኔታ ግን ምናልባት ይሄን ፕሮግራም ህፃናት ሊያዩት ይችላሉ ትልልቅ ሰዎችም ስለ መኩሪያ የማያውቁም ሊያዩት ስለሚችሉ ከቀብሩ ስንነሳ ማን ሞቶ ነው ሀዘን ደርሰን ይሆን ደግሞ መኩሪያ ራሱ ማን ነው እንግዲህ መኩሪያ በራሱ መኩሪያ ተብሎ ነው ሲወጣለት እኮ ማን ነው መኩሪያ ማለት አንበሳ ነው ጎሽ ከዚህን ጀምር ብዬ ነው ስለዚህ መኩሪያ እያወራን ያለ ነው መኩሪያ ስለተሰኘ አንበሳ ቀደም በፕሮግራማችን መግቢያ እንዳልነው በተለይ በኢትዮጵያ አየር መንገድ ላይ ምልክት የሆነ እንግዶችን የሚቀበል የነበረ አንበሳ ነው ነበር አሁን በህይወት የለም ስለሱ ነው የምናወራው የሚለውን ለማስረገጥ ነው እንቀጥል ቆሽ እንግዲህ ወታደር ካምፕ ውስጥ ጧት ፎሌ ሜዳ የሚባላልና ወታደሮች የሚጎበኙበት በስራ ላይ ያሉትም የሌሉበት የሚታዩበት ነውና በአንድ ወቅት ላይ ጃንሆይ ናቸው ነው የሚሉትና አንበሳ የሚያሳድግ ሲባል የኔ አባት እጁን አወጣ ከዛ ያቺ ግልገል የምታክል ድመት የምታክል አንበሳ ነው ተሰጠው መኩሪያ ብሎ ስም አወጣለት 27 ዓመት እንግዲህ አንድ ቤት ውስጥ መኖሪያ ቤታችን ውስጥ ነው የሚኖረው ባይዘው ይሄ ዝሙሉ አሁን ዙ ውስጥ የሚኖሩ አንበሶች አሉ እንደዛ አይደለም የኛ መኖሪያ ቤታችን ውስጥ የሚኖር አንበሳ ከዛ የነሱ ምልክቶች ሆኑ አሁን ኢትዮጵያ አየር መንገድ እንግዶች ከውጭ ሲመጡ የተለያየ ሀገር ያሉ መሪዎች አይተው እንደሆነ ኤርፖርት እሱ ነው የሚቀበለው ሰላምታ መጽሔት አለ ዛሬም ኢትዮጵያ አውቶቡስ እሱ ምልክቱ ፍላጉ የመኩሪያ ነው የተለያየ እንትን ላይ ሰርቷል ከዛ በኋላ ለ27 ዓመት ሲኖር እንግዲህ ወታደር ቤት ውስጥ ነው የእናት አገር ጥሪ በዓል ሲኖር ይወጣል ላሊበላ አሁን ሂልተን ሆቴል ተመልከት መግቢያው ላይ እኮ አለ የመኩሪያ ፎቶግራፍ ሂልተን ሆቴል 50ኛ ዓመት አሁን አክብረው እሱ ነው ሲያከብሩበት የነበረው እኔን እንኳን ራሱ አላወቁኝ እዛው ሰራ ነበር ሂልተን በጠበቃ ስራ ሰራ ነበር ሂልተን ሆቴል አይ አሁን ዮናስ እንዳለው ነው አንዳንዴ እንደዚህ አይነት ነገር ስናወራ አሁን ያለው ትውልድ መኩሪያ ማን እንደሆነ አያውቅም መኩሪያ አንበሳ ነው እንግዲህ በጃንሆይ ጊዜ የእርሱ አባት ያሳደጉት ከልጆቻቸው ጋር ከናንተ ጋር በአንድ ቤት ለ27 ዓመታት ያክል ያሳደጉት ይሄን ፕሮግራም ከዚህ ቀደም ብንሰራውም ሰዎች ላያስታውሱ ይችላሉ እውነት ነው ድጋሚ ማስታወስ ያስፈልጋል ግን አስተዳደጋችሁን ኑሯችሁን ህይወታችሁን ከዚያ በኋላ ያለውን ነገር እንድናወራ ነው አሁን መቼስ ስለ መኩሪያ ብዙ ተብሏል መጽሐፍ ተጽፏል አንዳንዴም በቴሌቪዥን የቆየ ቪዲዮ ቢሆንም እናየዋለን ግን አሁን ላይ እናንተ እንዴት ናችሁ ነው አሁን ወንድሞች ምክንያቱም የእርሱ አባትና መኩሪያ እንዳልከው በ5 ቀን ልዩነት ነው የታቸው ያለፈው ከዚያ በኋላስ ይሄ ያገር ባለውለታ ነው ያገር ምልክት ነው የእናንተ ህይወት እንዴት ነው ምንም አሁን በጣም እንትን የሚለኝ በአንድ በኩል ደስ የሚለኝ ገነነ መኩሪያ ያንን ከ40 ዓመት በፊት የነበረውን የአባቴን ታሪክ ፈልፍሎ አውጥቶ በመጽሐፍ መልክ መኩሪያ በሚል አውጥቶታል እና ገበያ ላይ ወጥቶ አሁን ገበያ ላይ የለም ተሽጦ አልቋል እንደውም ብዙ ዶክመንትም ነበር ይለሱ የሰጠሁት ግን ከቤተሰብ ማለት ነው የተወለድነው ካምፕ ውስጥ ነው ያደግነው ኑሯችንም እዛ ነበር ከዛም በኋላ ከወጣን በኋላ እኔም ሁላችንም ተበታትነን ያለነውና ከአባታችሁ ሞት በኋላ እንደውም ከካምፑ ሙሉ ወተን ነው የምንኖረው ፊልሙ ርዕሱ እኮ አይምሬ በጣም እየታገለ ነው ሻፍቲን አፍሪካ ላይ የመጀመሪያው ከወጋዮ ንጋቱ ጋር ሻፍት መጥቶ እዛ ሂልተን ሆቴል በር ላይ ነው የሰራው አሁን ሻፍት ብለሽ ብትገቢ ወይም ሂልተን ሆቴል ላይ ብትገቢ ያንን አንበሳ ታዩዋለሽና የተለያዩ ቦታ ላይ እንደማስተዋቂያ እንደ ብዙ ነገር ተሰርቶበታል አንበሳ እኮ በአውቶቡስ ውስጥም ሆኖ ሄዷል ለማስተዋወቅ ሰዎች በወቅቱ አውቶቡስ ለመጠቀም እንዲችሉ ተብሎ እንደዛም ተደርጓል አንበሳውና ያው አባቴ አንበሳ እንደ ምልክትም ነው አይደለ የነበረው መኩሪያ እንደተባለው በጣም በልጅነቱ ግርማ ቀዳማዊ ኃይለ ሥላሴ ሰጡ ለአባት ከልጆቻቸው ጋር ከናንተ ጋር አብራስ እንዴት ነበር አሁን ህልም የሚመስል ነገር ነው አንበሳና ሰው አንድ ቤት ውስጥ አደገ ይሄው አንተ ያው ምስክር ነህ እስኪ እንዴት እንደነበር አጫውተን በእናትህ እንግዲህ ይኸውልህ አባቴ አልጋ እንደዚህ ከሆነ እኛ እንደዚህ ነው የምንተኛውና አንድ ቤት ውስጥ ነው እና በቀን 10 ኪሎ ስጋ ነው የሚበላው ከዛ ያው አንዱ ሁለቱ የግድኔ በጣም በስጋ ነው ያደግነው ሁላችንም እና ቤታችን የልብስ ገመድ የለም ቋንጣ አለ እውነት ነው እና በሳምንት አንዴ ገላውን ይታጠባል ቧንቧ በጎማ ይመጣና ቤት ውስጥ እንደ ህፃን ልጅ ነው የሚታጠበው ይሄ የሚሆነው
ልክ እሁድ እንትን ለመሄድ ወደ ገፈርሳ ሽርሽሩ ይወጣል እና ጭኖት ይሄዳል አባቴ እና ከከተማዎች ይወጣል። ከዛ እንደው ከሰልም እንጨትም ይጭንበታል። የዛ ጊዜ ደሞዝ በጣም ትንሽ ነው እና የፍተሻ ቦታ ላይ ደን ተቆጣጣሪዎች እዛ ጋር ያስቆሙታል እና ምንድን ይሄ እንጨት ከሰል ምናምን ይላል። አይ ለልጆች ነው ይላል። አይቻልም ይሉት። በዱላ አንበሳውን ቂጡን ሲነካው ይጮሃል ሲል ይዘው ሂዱ አለ እና ቤታችን ውስጥ በጣም በርካታ ልጆች ነን ያለው። እኔ በተለይ ረባሽ ነኝ እና ሳጠፋ አስሮኝ ነው የሚሄዱ። እዛው አንበሳው ክፍል ቆልፎብኝ ሄዳል እና አንዴ እሱ ስቴዲየም ኳስ በጣም ነው የሚወደው። አዲስ አበባ ስቴዲየም ሄዷል። በጣም አንበሳው አጋጣሚ እና እኔ አልጋ ላይ ነው ያለው። ተላይ ላይ ወጣ። ሲወጣ እንዴት ብዬ እንትን ልበል ያፍኑ ሊገለኝ ነው። እንደዚህ አይበላኝም፣ አይቦጫጭከኝም፣ ያቀኛል። ግን እንደ ጨዋታ ነው የሚያገለባብጠኝ። ከዛ አልጋ ስር ገባው። ያን ብርድ ልብስ አንሶላውን በቃ ይሄ ፈንዲሻ አደረገው ብርድ ልብሱና አንሶላው። በቃ እሱ ሲመጣ ቤቱ በሙሉ በቃ ተንትን ብሏል። መኝታችን እንግዲህ 8 አካባቢ ነን አንድ ቤት ውስጥ። አባቴ ያለ ክስ ሄደ። አሁን ዘመቻ መመሪያ 6 ኪሎ ያለው የክብር ዘበኛ ዋና ቢሮ ነበር እና ሲሄድ 50 አለቃ ገብሬ እንዴት ነው አሉት። አንበሳ ልከስ መጥቼ ነው አለ። ጀነራሉ ጋር ቀረበ፣ ሰላምታ ሰጥቶ ይሁን እንደዚህ አድርጎኝ ምንም መኝታ የለንም ማለት ሲባል ኮሚቴ ተዋቀረ። ስንሄድኛ ልጅ ሆነንም በሽንትን በምንም እንትን የተባለውን የተበላሸ አንሶላ ብርድ ልብስ ተቆጥሮ አዲስ ብርድ ልብስ አዲስ አንሶላ ተሰጣቸው ሙሉን በቃ ቤቱ በቃ በዛ አይነት ሁኔታ በአዳዲስ ፍራሽና በአዳዲስ አንሶላ ተቀበለ ማለት ነው። እና በትምህርት ቤትም ከ3ኛ ሻለቃ እንግዲህ ጽጌ ብሻ ነው የማረው። ከዛ የጨረስኩት ተፈሪ መኮንን ነው። እዛ ሲሄድ አረፍዳለሁ ብዙ ጊዜና አስተማሪ ወላጅ አምጣ ባላለሁ ገረፋለሁ ምናምንና መረረኝ። በኋላ አንድ ቀን በቃ ለአባቴ ነገርኩት። በጣም ነው የሚወደኝ ኃይለኛም ስለነበር እኔ በቃ እንደዚህ ሆንኩ ነው ስለው አንድ ቀን በቃ በስሪ ኳርተር አንበሳውን ጭኖት ትምህርት ቤት አጋጣሚ ደግሞ ረፍት ነው ይዞ ግቢ ሲገባ ልጅ በቃ ተበትኖ ወጣ። ተሰብስቦ እንደገና ምንድነው ሲባል ቲቸር አስራት ድንቄ ይባላሉ ዲሬክተሩ በወቅቱ። እንዲ ወላጅ ተብዬ ነው ቲቸር ተስፋዬ ምራ ወላጅ ብሎኝ ነው ስል በሉ እርሱም አንበሳ ይዘው እንዳይመጡ አንተም ወላጅ አትባልም ተብዬ ትምህርት ቤቱ ለቅቄ እስክወጣ ወላጅ ሳልባል በቃ በብዙ አገልግሎት አንበሳው እኔን ነበር የጠቀመኝ። እኔ ግን አሁን ሳስበው መቼስ ሁላችንም አስተዳደጋችን ኑሯችን ኢትዮጵያዊ ተመሳሳይ ነው። ግን ከአንበሳ ጋር በአንድ ቤት ውስጥ ማደግ የተለየ ታሪክ ይመስለኛል። በወቅቱ የነበሩት የእናንተ ጎረቤቶች የሌሎች ሰዎችስ አመለካከት ወይ ሲያዩአችሁ ትንሽ ግራ የሚገባ ነገር ነው። አንድ ቤት ውስጥ እናንተ ስንት ናችሁ? 8 ናችሁ። ከአንበሳው ጋር 9 የእናንተ አባት አሉ። እንግዲህ አንድ ክፍል ውስጥ ሆናችሁ 27 ዓመት ሙሉ ሌኖራችሁት አብራችሁ እየበላችሁ እየጠጣችሁ እየኖራችሁ ይሄ ቀላል ነገር አይደለም። የልጅነት ትዝታ ተብሎ ቢጠይቁ አሁን እርሶ አንበሳውን ወደ ኋላ ተመልሰው የሚያስተውሱት አይደለ? ሌሎች ሰዎች እንዴት ነበር የሚመለከቷችሁ? ትንሽ ለየት ያለ ነገር ስለሆነ እንግዲህ ከጎረቤት አንፃር የድሮ ጎረቤት በጣም አሪፍ ነው። በጣም ማህበራዊ ትስስሩ በተለይ ካምፖስ ነው የኖርኩትና አማራሳቸው ናቸው። ምንም እዚህ ቤት ተበላ እዛ ቤትና ጉርብትናም በቡና ሲጠራ እዛው ቤት ነው የሚጠሩት እና እያንዳንዱን ያውቃል። አንበሳው ምንም በቃ አይተናኮስም። ምንም አይተናኮስም። እንትን ነው አባቴ ሲቆጣ የሱን ስሜት ነው የሚያው እንጂ በተረፈ አንድም የተተናኮለው ነገር የለም። አይተናኮልም እና ቡና የሚጠሩትም እዛው ነው፣ ምንም የሚሉት እዛው ነው። ግን 12 ሰዓት ላይ ሲሆን ገላውን ከታጠቡ በኋላ ለመዝናናት ይወጣል። እዛ ግንቡ ላይ ያወጣዋል አባቴ። እዛ ግንቡ ላይ ያወጣዋል። የሚፈራው ምንድነው? ውሻ አባቴን አይቀርበውም። ዝንጀሮ ነበረች፣ አንድ ወንድሙ ደጀን የሚባል ቦክሰኛ ነበር። የሱ ዝንጀሮ በቃ እሱን ስታው በቃ ውጭጭጭጭ ነው የምትለው እና ሽታው የአንበሳ ሽታ ስላለው እና ዛሬ ግንቡ ላይ ያደርገዋል። መንገደኛ በዛ ሲያልፍ በዱላ ይዞት ቁጭ ብሎ ፀሐይ አስሞቆት ምን ብሎት ነው የሚያስገባውና አንዴ አህያ መጣ። ሲመጣ አባቴ አይቶታል። አንበሳው ያየው አልመሰለው እና ፊሊፕስ ሬዲዮ ይዟል። በቃ አህያዋ በጥግ ስትመጣ አባቴ እየሸፈነ እንደዚህ ሲመጣ ልክ አህያዋ ስትደርስ አባቴን ገፍትሮት አህያዋ ላይ ከግቢው ወጥቶ ላይ ወጣ። አባት እዛ እንከት አረጋት።
ታገለ በዋናው ብር ይዞ ገባ። ተከሰሰ። 7 ብር ያየ ዋጋ ከፍሏል። እና እንደዚህ አይነት አደጋዎች ካልሆኑ በስተቀር አደጋ አይፈጥርም። ለመስቀል እንግዲህ በአመት አንድ የሚከበር ነው የመስቀል በዓል። ጃንሆይ የሚወጡበት ነው። የክብር ዘበኛ ማርሽ እነ ጥላሁን ገሰሰ እነ ብዙነሽ በቀለ በባንዱ ነው። እንኳን ለብርሃነ መስቀሉ አደረሱት ለግርማይ ጃንሆይ የሚል ፍላክ ተሰርቶ ምን ብሎ አንበሳው እዛ እንትን ለትሪቡን ላይ ሆኖ ነው የፖሊስ ሰራዊት የጦር ሰራዊት የምን ያልፍና የክብር ዘበኛ ሲያልፍ በቃ እዛ ጋር ሲደርስ ጃንሆይ ጋር በብረት ሰላም በል ሲል ወታደሩ አንበሳው ድግ ነው የሚለው። እዛ ጊዜ በቃ ሰው ልልልልል ይሄው እንኳን ሰው እንትን አንበሳ ሲነሳላቸው ተብሎ ክብር ነው። በዛ ያሳልፈዋል። ማታ ላይ ቤተ መንግስት እንትን ቤተ መንግስት አዩበሊዮ ግብዣ አለ። ነጭ በነጩ ለብሶ ነው አባቴ የሚሄደው። በቃ ግብዣው እንትን እኮ ነው መልእክት አስተላልፏል። እና እቺ 17 ብር ደሞዙ ናት የአባቴ ደሞዝ። እውነት? አዎ። መኩሪያ ደሞዙ ምን መሰለ? እሺ ኢትዮጵያ ኤርላይንስ ሲሄድ እንግዳ ሲቀበል በቀን 70 ብር ይከፈለዋል። ያቺ 70 ብር ነው የሱ ቀለም። ስጋ ትገዛለታለች። ራሱን በራሱ የቻለ ነው እንጂ ሌላ ደሞዝ እንደዚህ የሚወጣለት በራሱ ነው እንትን የሚለው። የእናት ሀገር ጥሪም ሄደ እዛ ጋር ሰዎች ይዘውት ይነሳሉ። ፎቶ 10 ብር 5 ብር ይቀበላሉ። ያ በደረሰኝ ለእናት ሀገር ጥሪ ከፍተኛ ገቢን ያስገባው። እኛ እዛ ጋር ልክ ምሳ ሰዓት ሲደርስ ምሳ እንላለን። በቃ ለኛ እኔ እንደ ረዳት ነው የሚሄደው። ባሊ ይዤ ነው የሚሄደው ውሃ የሚጠጣበት። እሱም እኮ እንደ ቪአይፒ አለው። ቁጭ ብሎና ቆሞ አለ። እሺ የትኛው ነው ቪአይፒ? የሚነሳና ቆሞ የሚነሳው ነው። ባለ 10 ይላል አባቴ። እሺ ቆሞ ሆነ ባለ 10። እሺ 27 ዓመት ቀላል እድሜ እንትን አይደለም። ልጄ ነው የሚለው ከዛ በኋላ ነው እኛ የተወለድነው። ለቅሶስ ብትል እሺ ከፍተኛ በቃ በጣም ትልቅ ሀዘን እኮ ነው የወደቀበትና ከዛኛም ከዛ ከካምፕ ወጣን። ግማሾቹ ወታደር ቤት በአብዛኛው ሴቶቹም ወንዶቹም ወታደር ቤት ውስጥ ነው ያገለገሉት። አሁንም አገልግለው መጥተው ይዋሉ እና እንደው እናንተንም እግዚአብሔር ይስጣችሁ። የተለያየ ሚዲያ እኮ ይሰራል፣ ግን ምንድነው ትርፉ? ምንድነው የሚያመጣው? እንትን ነው እንጂ እኔ ሞክሬያለሁ ብዙ መጽሐፍቶቹን ማወል ለመጽሐፍ። እንደገና ደግሞ ሰፈር ውስጥ እንግዲህ ባለቤም ሾሌ ቀርብ ያለው ድሮ እንግዲህ ፈረንሳይ ለጋ ሲሆን በጣም ታዋቂ ሰፈር ነው። በክራር እጫወታለሁ። መጽሐፍ አከራያለሁ በቀን ስሙኒ። በርካቶችን እዛ ሰፈር ውስጥ በቀን ስሙኒ 4 ቀን አንብበው ቢመጡ እኮ 1 ብር ማለት ነው ለመለወጥ። አሁን ህይወት የማረሳት ልጅ አሁን ፎዚያ የምትባል አለች ውጭ ሀገር። እሷ ናት አሁን በዛ በመጽሐፍ ተጠቅማ በኪና አርጌ ነው አለች። ቤት ብቻ ያንተ መጽሐፍ በጠቀመኝ ብላ አሁን በቅርብ ስትመጣ ልቤ ውስጥ የነበረ ነገር ነው። ጊታር ከነ ሙሉ ሴቱ አምጥታ ስጦታ ሰጠች። ጊታር መምጣት ነበር እና አሁን የምሰራው እንግሊዝ ኤምባሲ ኤጀንሲ ነው፣ ጥበቃ ነው የምሰራው። ግን አብዛኛውን ያው መጽሐፍ ማንበብ በዛ ስራ ነው የምተዳደረው። በጣም ጥሩ። ከእናንተ ባህሪ ማለት ከእንስሳ ጋር መኖር ያውም የዱር እንስሳ ያውም የእንስሳዎቹ የአራዊቶቹ ንጉስ የሚባለው አይደለ? ከሱ ጋር መኖር እናንተ ላይ ምን አመጣ? እኔ እንዲያውም የኔ እዚህ ጋር ቆይ ልጨምርልህ። አስታውሳለሁ ነፍሱን ይማረውና እንግዲህ ደጋግመን እያነሳ ነው ገነነ። ምክንያቱም መኩሪያ የሚል መጽሐፍ ይዞ ሲመጣ እኔ አንበሳውን በተለያየ አጋጣሚ እናየዋለን። በዛ ደረጃ ታሪክ እንዳለው ግን በዛ መጽሐፍ ነው ያወቅነውና ያኔ ገነነ ያነሳውን ነገር አስታውሳለሁ ይመስለኛል ካልተሳሳትኩኝ። አንድ ቤት ልጆቹ ከመኖራቸው የፀጉር መመሳሰል አይነት ነገር ሐሳብ ተነስቶ ነበር። የሆነ የፀጉር መመሳሰል አንዳንዴ እኮ አብረን ስንኖር ጓደኛ ለጓደኛ ባህሪ ለባህሪ የምንወራረሳቸው ነገሮች አሉ እና ልጆቹ ከአንበሳው ጋር አብረው ከማደጋቸው የተነሳ ያንዳቸው ፀጉር መመሳሰል አይነት ሐሳብ የተነሳ ይመስለኛል። እንደው ግልጽ ለማድረግ እኔ በጣም ቀይ ነበር ፀጉሬ። የአንበሳው ፀጉር ያው ቀይ ነው እና እኔ በአብዛኛውም ከሱ ጋር ስለሆነ የሆነ በተፈጥሮ በሆነ በማየት የሚተላለፉ ነገሮች እንግዲህ በሳይንስ ምን ያለ እውነት ይሁን እንጂ አብዛኛውን የኔ ነው። ሁለተኛም ደግሞ የአንበሳ አይነት ባህሪም ነበርኝ ከልጅነት። በቃ ብዙ ይሄ መጠቃትን ምናምንን አልችልም። አሁንም
ብዙ ጊዜ አሁን ባለኝ ተፈጥሮ ራሴንም ሳየው ይሄ የመሸነፍን ነገር እንትን አለለው እና የሚወደኝም በዛ ይመስለኛል አባቴ እኔ ከሱ ስር አልጠፋም እና ቀዩ ጸጉር እኔ ነኝ በትምህርት ቤት አንደኛው ልጃቸው ቀይ ጸጉር ያለ ነው እኔ ነኝ እና ሳይመለጥ ማለት ነው የቴዳ ጸጉራ ሳይመለጣ ቦሌ ኤርፖርት አየለ ሙላቱ የሚባል ፎቶ አንሻለ ከስር ተከትሎ ልክ እንግዶቹን ከተቀበለ በኋላ ወደ መናፈሻው ይዘን ሄድና ሰዎች እያዙት ፎቶ ይነሳሉ 5 ብር 1 ብር እኮ ነው ትልቁ ብር 1 ብር ብዙ ነው እና አባቴ እንግሊዘኛ አይችልም ምንም አይችልም እና $5 የኢትዮጵያ ብር ያው ዶላር ነበር የጃኖ $10 አፉ ላይ እንዳመጣው እና ፈረንጅ ከፈለ እና በቃጫ ስሎ ነው የሚመጣው መጣና ጠጅ ቤት በብር 8 ነው ጠጡ ነው ሲመጣ እንዴት እንደሚነሱለት እዛ ጋር ይሄዳል ይጠጣል ሰውን ይጋብዝና ከካምፑ ውጭ ሆኖ ሲያፏጭለት አንበሳው ይነሳል በቃ እና ቤት ውስጥ ነው ተኝተው ነው በቃ በሰንሰለቱ በቃ ከዛ አባቴ ይመጣል ልብሱን ያወልቃል ግጥም ያይዛሉ ማለት ነው አራታው አንበሳው ጋር ገፍትሮ ይጥሏል እዛ ጋር እኛ አንድ እኔ ነኝ ሁሌ መገረፈው አልችልም ሳቀ እሺ እዛ ምን አባሪ እሱ ስላሸነፈኝ ነው ምናምን ብሎ እና በጣም ነውና ሀዘኑም መዛ ነው በቃ አንበሳውን ያዘ እኛን ያዘ ልጆቹም አንበሳውን በቃ እና አብዛኛውን ጊዜውን ያሳል ሰውነቱን በታው በሙሉ ከልጅነት ጀምሮኛ ሰው አይደለም ጎረምሳ ስንሆን እናስቸግራለን አንበሳውም ያስቸግር ነበርና ከሱ ጋር በመታገል በጥፉ በመናመኑ በጣም ሰውነቱ እና መጨረሻም ደግሞ አባቴ ታሞ እሱም ታሞ ከሆስፒታል ይሄድና መኪንተና አምጥቶት መኪና እሱ ካላበለው አይበላም እና በእጁ እንግዲህ ፎቶ ላይ ታይሆና በእጁ እንደዚህ አድርጎ ካላጎረሰው አንበሳው አይበላም በቀልም አይነት በሳጥን አምጥተኛውን ብንሰጠው አቅፎት ቁጭ ይላል እንጂ አይበላም ስለዚህ እየተመላለሰ መጥቶ ያበላው ምናምን ያለ ሲል እሱ አረፈ አንበሳው ነው የቀደመው አይደል አንበሳው ነው የቀደመው ከዛ በቃ ፍጹም ጥሩ አልነበረም አፈጠኑ እንትኑ ምክንያቱም ሀዘን አው ግን ያው ገነነ ጥሩ አድርጎ ጻፈው ብዙ ሚዲያዎችን ያሁን አያለው የብዙ ሰዎች ሊንኩን ይልኩልኝና እንዴት እንደሚጠቀሙበት በጣም ነው የሚገርመው ብዙ ጊዜ ግን ሚዲያ ላይ ሲቀርቡ ያለው እርሶ መሰለኝ አይደል አው በዚያውልሽ የኔ ምኑ መሰለሽ ብዙ ጊዜ ሰውን ቢ ማለት አልወድም ሁለተኛ የኔም ቤተሰቦች በተለያየ አሁን የኔ ልጆች አሜሪካ ናቸው በጉዲፈቻን የሰጣቸውና ከ14 አመት በኋላ ነው ያገኘዋቸው እና በዛ ወቅት ብዙ ጊዜ ሚዲያ ላይ የምቀርበው ሌላ መልእክት ነበረኝ አንበሳው ጋር ገባና ወደ ልጆቼ ታሪክ ገባለሁና ያ መልእክት የማስተላልፍበት እዛ ሀገር ያለ ሰው ያልኩ ነው እንጂ መቀርበው ከሚዲያም ተጠቃሚ ሆኜ አይደለም እመርጣለሁ ሚዲያም ቢሆን እመርጣለሁ ጥሩ መልእክት ከኔም ይማር ሰው ካለ የሆነ የሚያስተምር ነገር ሲኖር ነው እንጂ በሁሉም አሁን ቲክቶክ ላይ ምናምን ላይ እንደዚህ ሰርተ ምናምን ይለኛል ሰው ፍጹም አይታየኝም ግን የሚሰሩ ሰዎች አሁን በተለያየ ነገር በአንበሳው ዙሪያ ይጽፋሉ ምን ይላሉ እኔ እንግዲህ እውቅና ያሰጠሁት ለገነነ ነው ገነነ መጽሐፍ አሳትሟል እንደውም ከመጽሐፉ ጀርባ አይተሽ እንደሆነ ብዙ ስፖንሰሮች አሉት ከዛም በኋላ 50ኛ ዓመትን ከኢትዮጵያ አየር መንገድ ጋር በመተባበር ስፖንሰር አድርጌ ባላ ከብራለሁም ሲል ነበር እና ብዙ ይሮጣበት እሱ ነው ግን ከሱም ምንም ያገኘነው ነገር የለም እንደውም አንዳንዴ ቤተሰብ እንደውም በዚህ አጋጣሚ ወቁት እኔ ምንም አይነት ሳንቲም አላገኘው እነሱ ብዙ ጊዜ መጽሐፉ ከወጣ በኋላ ያገኘው ነበር የሚመስላቸው እና ገነነ አመሰግናለሁ እግዚአብሔር ነፍሱን ይማረው አሜን አሁን ይሄ የትላንት ታሪክ ቢሆንም ግን ከመኩሪያን ይዘን ምን እናደርግ ነው መኩሪያ በህይወት ባይኖርም ታሪኩ አለ ፎቶግራፎች አሉ በጣም ትልቅ ዓለም አቀፍ ሲኒማ ተሰርቶልታል ሻፍቲን አፍሪካ ምናልባት ሻፍቲን አፍሪካ ሲሰራ አንበሳው እዛ ሂልተን ጋር ከወጋየሁ ንጋቱ ጋር እንዲሁም ደግሞ ከዋናው ካራክተር ጋር የነበረው እንትኖች ነበሩ አይደል ሞመንቶች ነበሩ ያ ትዝ የሚል ነገር አለ ዘካቢ የለም እኔ ልጅ ነበርኩ ልጅ ነው አላስታውስም የሻፍትን ብቻ እኮ አይደለም አሁን አበበ ቢቂላ ቶኪዮና ሮም ላይ አሸንፎ ሲመጣ አሁን እነ ኃይሌ አሸንፎ ሲመጡ የህዝብ አቀባበል አለ የመጀመሪያው እኮ መነሻው መኩሪያ ነው ከቦሌ ኤርፖርት መላ ከተማውን እኮ ነው ይዞሩ አንበሳው ከፊቱ ነው ማሞልዲም አሸንፎ ሲመጣ አንበሳው ነው የተረከቡ እዛ ሰዓት እንደውም ነፍሳቸውን ይማርና ፎቶአቸውም አለኝ እኚህ ስፖርትን ይደግፉ የነበሩት ማናቸው
አቤሴሎም እንደዚህ አይነት ትልቅ ፊገር በቃ እንግዲህ የሴኔጋል መጣ የአንተን መጣ የአሜሪካ የፈለገው መጣ ኤርፖርት ላይ ሆኖ የሚቀበለው አንበሳው ትሪቡን በቃ ከአውሮፕላኑ ቀጥሎ አንበሳውን የሚቀበለው እና አሁን ሰላምታ መጽሔት ኢትዮጵያ አየር መንገድ እኮ ብትሄድ የሌላቸው ዶክሜንት የለም። መኩሪያን የተመለከተ በጣም ብዙ ግን አሁን ይሄንን ነገር ስናወራ ምን አይምሮ ውስጥ መጣ አንድ የሆነ ድሮ በየቤቱ የሚለጠፍ ምንጣፍ የሚመስል የአንበሳ ምስል ያለበት ግን ልጅ ቁጭ ብሎ መጽሐፍ የሚያነብ ልጅ አለ። እሱ ከምን የመጣ ነው? እኔ መነሻ ሐሳቡን አላውቅም። እንደውም አንድ ፎቶ ጠፍቶብኝ ነው እንጂ አባቴ ራሱ ይዞኝ ልክ እንደሱ አይነት ፎቶ መኪና ላይ ሲዲ ኳርተር ላይ አቅፎኝ አንበሳው ከጎኑ ነው አለ። መነሻ ሐሳብ እንግዲህ አላውቅም እንጂ እንደው ምናልባት ከተያያዘ ብዬ ነው ከመጽሐፍ ማንበብ ከመውደዱ ጋር ተያይዞ አንበሳው ልጁ እንደው መጣልኝና ምናልባት ብዬ ነው። እንደው ሐሳባችንን ጠቅለል ለማድረግ ግን አሁን እንግዲህ አቶ ሀብታሙ ገብሬ የ50 አለቃ ገብሬ ልጅ የመኩሪያ ቤተሰብ አብሮ አደግ ብዙ ታሪክ ያለው መኩሪያ አሁን ላይ እንግዲህ እነሱ በህይወት ባይኖሩም ታሪካቸው ግን አለ። እናንተ በህይወት ያላችሁት ሰዎች ከዚህ ታሪክ ምንም አልተጠቀማችሁ ምን መደረግ አለበት ብላችሁ ታስባላችሁ እንደ ቤተሰብ? የመጨረሻ ጥያቄያችን። እኔ እንደዚህ ነው የምለው ነገር የለም። እውነት ነው ሁላችንም በስደት አሁን ወታደርም ሆኖ ቆስሎም መጥቶ አብሮን እዛው ሰፈር ውስጥ እንዲሁ በለመና የሚኖርም ወንድም አለኝ። እኔም በሆን ዘውዱ ገብሬ የሚባል አለ። ብዙዎች ነን እና እኔ ያው በጥበቃ ነው የምሰራው። እውቅና በቃ በጣም የሚያስከብር እውቅና ቢሰጠን። ለምሳሌ እኔ አሁን መጽሐፍ አነባለሁ አከራያለሁ ብያለሁ። አሁን ተቻለ ውድ ነው። አሁን ውድ ነው። ሰፈራችን በርካታ ትምህርት ቤቶች አሉ። አሁን በጡረታም እየወጣው ነው ከዚሁ ከጥበቃው። እዛ አካባቢ ቦታ ባገኝ መጽሐፍ ለምሳሌ የትምህርት መጽሐፍ የፊክሽን መጽሐፍ ፈረንሳይ ላይ እዚህ ቦታ የሚባል የለ። እንደ ፈረንሳይ ግሬስ መሆን እንደ ፈረንሳይ ትልቅነት ብዙ ታዋቂ ሰዎች ያሉበትን አንድም የመጥለው ሰው የለም። እዛ ከጋዜጠኛ እስከ ብዙ ከፈለከው ሙሉ የሆነ ሰፈር ቢኖር ፈረንሳይ ነው። እዛ አካባቢ አንድም ላይብረሪ ወይም የመጽሐፍት መሸጫ የለም እና ያንን የማድረግ ሀሳብ ነው ያለኝ። መጽሐፍት በመሸጥ ሰዎችን እንዲያነቡ እንደውም መጽሐፍት ቤቱንም ራሱ መኩሪያ ብለው ደስ ነው የሚለኝ። እና እንደው በዚህ አጋጣሚ አንድ ያልነገርኳችሁ ከአባቴ ጋር ካለው አታችመንት አንዴ የአባቴ በሆነ ነገር ያጠፋል መሰለኝና ይታሰራል እና ወደ 200 ሜትር ርቀት ላይ ነው እስር ቤቱ። ሲታሰር ያው በቀን 10 ኪሎ ነው የሚበላው ደግሞ 10 ሰዓት ላይ ነው። ሰዓትም አለው። በቀን አንዴ ነው የሚበላው 10 ሰዓት ነው የሚበላው። እሺ ከዛ አንበሳ ይላ ብላ ሲባል ፖሊስ ያው በወቅቱ ያለው ጥበቃ ይታዘዛል። ይሄዳል። ሄዶ ያበላው እያለ ቀስ ብሎ ሰንሰለቱን ይፈተዋል ማለት ነው። ፈቶት ሲሄድ በሩን ገርበብ አድርጎት ነው ሄደው። አንበሳው ተከትሎት ያመጣ። ከዛ እዛው አብሮት ያለው 50 አለቃ አረ ይሄን አንበሳ ሲል እኔ እስረኛ ነኝ ምንም አይደለም። እስር ቤት ጋር ሄደ። አንበሳው ሄዶ እስር ቤቱ እንትን ላይ ቁጭ አለ። አልሄድም አለ። ከዛ ማን ያሰረው ሲባል በቀለ ዳባ የሚባሉ ናቸው። ተጠርቶ በሲዲ ኳርተር መጡ። ከሩቁ ነው እኮ ገብሬ ፈትቻለሁ። ወይ ጉድ! የመኩሪያ ታሪክ በዶክመንተሪ ነው መሰራት በመጽሐፍ ብቻ ማለት ነው። በእርግጠኝነት መጽሐፍ ውስጥ የሌለ ያኔም ገነነ ያልነገረን ብዙ ታሪክ ነው የነገሩን። እንደው ብንቆይና ጊዜ ቢኖረን በጣም ብዙ ታሪክ እንዳላችሁ ነው የገባን። ያው በዚህ ባጭር ሰዓት ይሄን አልካለን እናንተም ያላችሁበትን ሁኔታ ማሳወቁ ጥሩ ነው። ስለዚህ በቀጣይ በአዲስ ነገር እንመጣለን ብለን ተስፋ እናደርጋለን። ይሁን ይመስላል። እውነት ነው። በጣም የኢትዮጵያ አየር መንገድ እንግዲህ ምልክት የነበረ ነው። ቅድም እንደተጠቀሰው የተለያዩ ሀገር መሪዎች ሲመጡ የውጭ ጉዳይ መስሪያ ቤትም ውለታ አለበት። ከዚያ በተጨማሪ ደግሞ እንደ ሀገር ምልክት ነው አንበሳ። እናንተም ደግሞ ባለውለታ ናችሁ። ስለዚህ በአንድም በሌላም መኩሪያ የኢትዮጵያ ታሪክ አካል ነው። ምንድነው የፈረንጆቹ ሁሌ የምንለው ለምን እንጠቅሳቸዋለን? ትንሽ
ትንሹን ታሪካቸውን ትልቅ ማድረግ ስለሚችሉ ትንሹን ታሪካቸው ሶኛ ደግሞ በጣም ብዙ ታሪኮች አሉ በተለያየ መልኩ እና ራሳችንን ከፍ የምናደርገው ራሳችንን በምንሰጠው ዋጋ ነው በራሳችን በምንሰጠው ዋጋ ነውና ሀቺኮ የውሻውን ታሪክ መቼስ ታውቃለህ? አዎ ልክ እንደሱ አይነት ታሪክ እንደሱ አይነት ፊልም ቢሰራ ብዙ ነገር ማሰብ ይቻላል። እንዳልሽው መኩሪያ ዶክመንተሪ መሆን ይችላል። መኩሪያ ቅድም እንደተባለው የመጽሐፍት ቤት ያሰብከውን የመጽሐፍት ቤት ስም መሆን በብዙ መልክ ሊተረጎም ይችላል መኩሪያ አንበሳ። ለማንኛውም በኢትዮጵያ ታሪክ ውስጥ በጣም ባለውለታ የሆነ አባተም ነፍሳቸውን ይማር በጣም ባለውለታችን ናቸው ሁላችን። እናንተንም ስለሰጡን አንተም ታሪክ ደግሞ ወግ ትችልበታለህ ታሪክን መተረክ እውነቴን ነው የምልህ በጣም በስነ ስርዓት ያንን ነገር ማድረግ ትችላለህ። እንግዲህ አንዴ አንተ እያለን ስለሆነ ይቅርታ እንጠይቃለን። እንግዲህ በቅዳሜ ከሰዓት ስለ አንበሳው መኩሪያ አጋ አብሮ ያደገውን ወንድማችን ጋር ይሄን ያህል ቆይታ አደረግን። እንግዲህ የሚመለከታችሁ ይሄን ፕሮግራም የምትመለከቱ የመኩሪያን ውለታ አብረን በጋራ ልንመልስ ስሙን ልናቆም ልናከብረው ያስፈልጋል እንላለን። ቅዳሜ ከሰዓት ነው እንቀጥላለን። አብራችሁን ቆዩ።